ሳሚ አሁን ላይ ቅንጅርቴን አንቆ አንተ እየተረገምክ እኔ የምወድህ የማምንህ እንደ ወንድሜም እንደ ጓደኛ ብቻ ሳይሆን እንደ ሁለ ነገር አርጌ የማይህ ወንድሜ ነህ ብዬ እንዴት እንደዚህ አይነት ጉር ትሰራኛለህ? እንዴት እንደዚህ ታደርጋለህ? አንተ ምን አይነት እማትረባ ሰው ነህ? እንዴት እንደዚህ አይነት ነገር ታደርጋለህ? በማለት ይናገረዋል። አንተ ቆይ ምንድነው እያደረክ ያለው? አሁን የምጠይቅህን ብቻ እንድትመልስልኝ እፈልጋለሁ። አንድ ቃል፣ እሱም ደግሞ እዩልህ አድርገኸዋል አላደረከውም? የተሰረቀው ገንዘብ ላይ እጅህ አለ የለም? እንደገና ደግሞ እህቴንስ እያሳከምካት በሱ ገንዘብ ነው ወይ? እንዴት ነው ንገረኝ እውነቱን። አንድ መልስ ብቻ ነው የምፈልገው፣ አጭር መልስ ነው በማለት ያፈጥበታል። ቅንጅርትም በጣም ደንግጦ ስለነበረ ምንም አይነት መልስ የለውም። ሳሚ ነግሬህ የለ እንዴ? ምንድነው? ተበድሬ ነው እኮ ብያለሁ እኮ። ከየት ነው? እንዴትስ ተበደርከው? ታዲያ ይሄ ምንድነው? በማለት ሮቤል እየላከለት ቴክስት ስለነበረ ግራ ያጋባል። ቅንጅርትም በቃ አሁን አለቀልኝ፣ ሳሚ ይሄንን ነገር ከሰማ ምንም በማያደራድር መልኩ እህቱ ከኔ ጋር እንድትሆን አይፈልግም። እጅግ በጣም አዝናለሁ። በጣም ነው የሚያሳዝነው። ለዚህ ሁሉ ደግሞ የዳረገችኝ ሉሲ ነች በማለት ያወራል። መልስልኝ እንጂ ሉላም ተከትላ ቆይ እጅህ አለበት እንዴ ቅንጅርት? ለምን እውነቱን አትናገርም? እውነቱን ተናገርና የሚሆነው ይሆናል ብትለውም አንገቱን ሲያቅለሰልስ ስታይ በቃ አንተም አለህበት ማለት ነው በማለት እሷም አምና አሁን እሺ ተነስና ውጣ ሌላ ችግር ሳይፈጠር ትለዋለች። ቅንጅርት መነሳትና የሳሚን ቁርጥ ሳያቅ መውጣት አልፈልግም፣ አሁን ተነስና ውጣ እባክህን ቤቱን ልቀቅና ሂድ ብትለውም እሱ ግን በፍጹም እዛው ቁጭ ብሏል። በስከመጨረሻ አመልሱን በቃ አዎ አድርጌዋለሁ እጅ አለበት ሲለው እጅግ በጣም ይናደድና እህቴን እዚህ ውስጥ አስገባሃት ወይ በማለት ሩጡ አንገቱን ይዘዋል። ቅንጅር ትገልሃለሁኝ አሁን ይውልህ ስለምንም ነገር ሳይሆን ስለ ንጹህ ጓደኝነታችን ስል አልፌሃለሁ። አሁን ውጣ እንዳላይህ ከእህቴ ማጠገብ እንዳትደርስ በማለት ያስጠነቅቀዋል። ቆይ እንጂ ላስረዳህ፣ ምን ሆነህ ነው? ሰው ለሚወደው ሰው እኮ ሰርቆም ነፍስ አጥፍቶም እኮ ያደርጋል። ስለዚህ እኔ የሚያደረኩት ለማማዬ ይሄንን ነው። ስለዚህ ምንድነው ጥፋቴ ቢለውም እኮ በተሰረቀ ገንዘብ ሌላው ሰርቆ ደግሞ ሌላው ድጋሚ ሰረቀውን ሰረቀ። በዛ ገንዘብ እህቴን አሳክመህ ልታገባት በልሻሁን ውጣና ሄድልኝ፣ ሁለተኛ እንዳላይህ በእህቴም ዙሪያ እንዳትደርስ በማለት አስጠንቅቆት ይሄዳል። ሳሚ እጅግ በጣም ተናዷል። ሉላም በቃ ተረጋጋ ሳሚ ባክህን፣ በመረጋጋት ነው ሁሉ ነገር የሚሆነው። አሁን ራስህን አረጋጋ። ግን ደግሞ ማን ነው ይሄን ነገር እየነገረ ብትለውም ማንም መንገሩን ላለመናገር ቢሞክርም ስታስጨንቀው ሮቤል ቴክስት እንደላከለት ትናገራለች። እጅግ በጣም ታዝናለች። ሱራፌል እዛ ጋር በመጠጥ ሰክሮ ወደ ቤቱ እየሄደ ነበር። ግን ደግሞ ወደ ቤት ሳይሆን መሄድ የምፈልገው አሁን ላይ ወደ ሮቤል ቤት ነው። ሮቤል ጋር ደግሞ የሚሄደው ያቺ የተረገመች ሎሚን ለማጥመድ ነው ይላል። ሎሚን አጠምዳታለሁኝ፣ በጣም ነው የምገላት፣ እየው እናገራለሁ። አሁንም ቢሆን ሎሚን አጠፋታለሁ። እቺ የተረገመች ህይወቴን በጠበጠችው እኔ ላልኳትኝ በማለት ተነስቶ እየተንገዳገደ ይሄዳል። ሎሚ በአጋጣሚ ሆኖ ደግሞ የሚጠጣ መጠጥ ይዘሽ ነይና ዛሬ ደስታችን እናጣጥማለን የሚል ነገር ልኳት ስለነበረ ሮቤል መጠጥ ለመገዛዛት ወጥታለች። እናም በመሀል ስልክ ይደውልላትና እሺ ሎሚ እንዴት ነሽ? ሎሚ ሳይሆን እመቤት ነው እንጂ ከዚህ በኋላ አንቺ ነሽ እመቤት፣ አንቺ ነሽ ለኔ ታማኝና ትክክለኛ ሰው። ስለዚህ አንቺን ነው መንከባከብ ያለብኝ። ይኸውልሽ ሁሉንም ሻምፓዮን ሁሉንም የሚጠጣውን ነገር ግዥና ነይ፣ ደግሞ ራስሽን ጠብቂ። ምናልባት ጥላቶቻችን እያዣንበቡ ሊሆን ይችላል፣ አሁን ላይ እንዳያጠቁሽ ይላታል። እሷም አዎ እርግጥ ያስፈራል፣ ግን ደግሞ አሁን ቆይ እየደረስኩኝ ነው፣ ገዛዝቼ ጨርሻለሁ፣ ልመጣ ነው በማለት ትነግረዋለች ለሮቤልም። እሺ በቃ አሁን የደርሰሻል፣ አለበለዚያ ደግሞ ልላክልሽ እንደ ጠባቂዎች፣ ምክንያቱም አይታወቅም ማን እንደሚያምንዣብብ አሁን ላይ እንኳን አይደለም ውጭ ላይ ይቅርና በቤታችን ዙሪያ ራሱ ማን እንዳለ አናቅም በማለት ሲነግራት አይ ደርሻለሁኝ እኮ ደርሻለሁ፣ ትንሽ ነው እየቀረኝ ይላታል። ትለዋለች
እሱም እሺ በቃ እንግዲያውስ ቶሎ ነይና ዛሬ ደስታችንን እናጣጥማለን በማለት ስልኩን ይዘጋል። ሉሲ አሁን ላይ ቅንጅርትን ትደውልለትና እንዲመጣና እንዲነጋገሩ ትቀጥረዋለች። እጅግ በጣም ተናዶ ስለነበር ከዚህ ውስጥ እንዳታስገብኝ ብሏትም ስለነበረ እሷ ያለችበት ቦታ ተነስቶ ይሄዳል። ሲሄድ እሷም መንገድ ላይ ቁጭ ብላ ነበረ። ቆይ ምንድነው አልመጣም ብለሃል ነበረ እንደ ቁርጡ ጊዜ መጣ ስትለው እዩልሽ አታስገብኝ እያልኩ አስገባሽኝ ከዚህ ጉድ ይኸው አሁን ደግሞ እንዳትናገሪ ስልሽ እንኳን አፍርፈሽ ቁጭ አላልሽም። ለሳሚ ለምንድነው የነገርሽው ሲላት እኔ በፍጹም ለሳሚ አልነገርኩትኝም ቅንጅርቴ ምናልባት ያ የተረገመ ሮቤል ይሆናል እንጂ እኔ አልተናገርኩም በፍጹም። ስለዚህ ባከን እኔን አትወንጅለኝ፣ እኔ ምንም የለውበት የማውቀው ነገር የለም ትለዋለች። እርግጠኛ ነሽ ወይ ሲላት አዎ እርግጠኛ ነኝ፣ ምንም አይነት እንትን የለኝም፣ እኔ አልነገርኩትኝም። ተረጋጋ፣ ምክንያቱም ሰሞኑን ሮቤል ልክ አይደለም፣ በቃ የሚያወራው ሁሉ ያስፈራል። ስለዚህ አሁን አንድ መሆን አለብን። እኛ ማለት አንድ መሆን አለብን የምትዩ ምን ማለት ነው? አሁን በቃ የሆነ ገንዘቡንም ማውጣት አለብን። ሮቤል አሁን ራሱንና ራሱን ብቻ ነው የሚያዳምጠው። በፍጹም ሰው አይሰማም። ሁሉንም ማጥፋትና ማጥመድ ነው የሚፈልገው እና ብቻ ብዙ ነገር አለ። ይሄው ከሰራተኛዋ ጋር ራሱ በመጠጣ ደንዝዞት እንዲተኛና ፎቶ እንድታነሳው አድርጓል እኮ። እናም ሱራፌል እኮ አሁን ከቤዛ ጋር አንድ ላይ አይመስሉኝም፣ ሳይጣሉ አይቀርም ስትለው እውነትሽን ነው። ስለዚህ ታዲያ አሁን ሮቤልን እንዴት ነው ማሻሽና መራቅ የምንችለው? ይኸው ሳሚም ነግሮት ስለሆነ ነው መሰለኝ ይኸው ሊገለኝ ነው ማማዬ ጋም እንዳትደርስ ብሎኛል። ስለዚህ ምን ማድረግ እንዳለብኝ አላቅም። ለማንኛውም አይዞ ተረጋጋ በማለት ታረጋጋውና በዛን መሀል ሱራፌል ከመጠጥ ቤት ወደነ ሮቤል ቤት እየሄደ ስለነበረ በመሀል ሎሜን በቅርብ ርቀት ያያታል። እቺ ሎሜ አይደለች እንዴ በማለት እየተንደረደረ ሄዶ ሲይዛት እንዴ ምንድነው ተወኝ እንጂ ሱራፌል አንቺ የተረገምሽ አሳልፈሽ ሰጠሽኝ አይደለ ሲላት እዩልህን ያደለውም በቤተሰቦች አስፈራርቶኝ ነው ሮቤል ነው እኔ አይደለሁም ትለዋለች። በዛን ሰዓት አንዴ በቦክስ ሲላት ትወድቃለች።